ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ በዝዝት ይበል። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥተናል አይደል? እንዴት ናችሁ ቤተሰቦች? ደህና ናችሁ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ በዝዝት ይበል። ዛሬው እንግዲህ በቆንጆ ቪዲዮ እውነት ለመናገር ዛሬ ምስጋናም ጭምር ነው ይዘን የመጣ ነው። ቤተሰቦቻችንን ልናመሰግናቸው ማለት ነው። ልናመሰግናችሁም ጭምር ነው የመጣ ነው። ድንቅ የሆነ ነገር ስላደረጋችሁ ማለት ነው። እውነት ለመናገር እኔ በጣም ነው ደስ ያለኝ። አንዳንዴ የሚገርምሽ በማይመች ሁኔታ ውስጥ ሆነሽ እንኳን ብዙ ነገር የጎደለባቸውን ሰዎች ማየት ቀና ልብ ያስፈልጋል አይደል? እውነት ነው። እና በዚህ ባላችሁበት በጣም እውነት ለመናገር በአረብ ሀገር ያላችሁ እህቶቻችን በሌላም ሀገር ያላችሁ ማለት ነው እንዲሁም ማለት ነው እህቶቻችን ወንድሞቻችን ያደረጋችሁት ነገር በነብሩኬና በነፍፄ በነሃይሚ በኩል ያደረጋችሁት ነገር ልባችንን ነክቶታል። እውነት ለመናገር በጣም ልትመሰገኑ ይገባል። ለእናንተ ጸሎት ያስፈልጋል፣ ምንም ጥያቄ የለውም ይባላል። እንደውም የሀገራችን የጀርባ አጥንት ይባላሉ አይደል? በጣም 24 ሰዓት ለፍታችሁ እንደገና ደግሞ መረዳት ላለበት ሰው መርዳት ማለት ትልቅ ነገር ነውና በወጣ ይተካ የቀረውን ይባርክ ብለናል። የዕለት ጉርስ በጣም ከባድ ነው። ስፔሻሊ ደግሞ መቄዶንያን ያየ እኔ መቄዶንያን ስላየሁት ነው የምነግራችሁ። በጣም ያሳዝናል። እውነት ለመናገር እዛ ቦታ ላይ ያረገጠ ሰው ስሜቱ ሊገባው አይችልምና እኔ እነ ፍፄ እነ ብሩኬ እዛ ቦታ ላይ ያደረጉትን ነገር ሳይ እውነት በጣም ነው ደስ ያለኝ፣ የመጨረሻ ማለት ነውና ብዙ አይነት ህመም ያለባቸው ሰዎች በተለያየ ፈተና ውስጥ በአስቸጋሪ ሁኔታ ውስጥ ያሉ በጣም ብዙ ማለት ነው። ብሔር የለ፣ ሃይማኖት የለ፣ ዘር የለ፣ ምንም ነገር የሌለበት ሁሉ እዛ በቃ መረዳት ያለባቸው ሰዎች በሙሉ የተሰባሰቡበት ቦታ ነውና ቢኒያም እውነት ዶክተር ቢኒያም ለመቄዶንያ እያደረገ ያለው በጣም እውነት ለመናገር ከቃላት በላይ ነው። እንዴት እንደመሰረተውም ይታወቃል። የራሱን ሀብት ሸጦ መቄዶንያን ለእርዳታ ብሎ የመሰረተ ሰው ነውና በጣም ሊደነቅ ይገባል። በኢትዮጵያ ውስጥ በተለያዩ ቦታዎች ማለት ነው መቄዶንያ እንዲከፈት አድርጎ በክልሎችም ጭምር እርዳታ እያደረገ ነው። ከ7000 በላይ ሰዎችን ቁርስ፣ ምሳ፣ እራት መመገብ ማለት በጣም ከባድ ነው በዚህን ጊዜ ማለት ነውና ግን ይሄንን እያደረገ ነው ያለውና በጣም መቄዶንያ እውነት ለመናገር በጣም የሚበረታታ ነው። ግን ደግሞ እናንተ ያደረጋችሁት ነገር እነ ብሩኬ የሚያደረጉት ነገር ሊመሰገን ይገባል። ትናንትና ያንን ደስ የሚል ነገር አሳይተውናል። እነ ብሩኬ ምን እንበል የልጅ አዋቂ ሁል ጊዜ በጣም አንደኛ በሚሰሩት ቪዲዮ እኛን ያስተምሩናል። ገብቷችኋል አይደለ? በሚያደርጉትም ነገር ነው እኛን የሚያስተምሩንና ብዙዎቻችን ለምሳሌ እኛ ሌሎች የነሱን ቪዲዮዎች ሰርተን ይህንን ቪዲዮ ባንሰራ እውነት ለመናገር ንፉግነት ነው የሚሆንብን አይደለ? በጣም ምክንያቱም አንዳንድ ጊዜ ሰው መስጠት ያለን ሪኮግኒሽን መስጠት አለብን። በቃ መደነቅ አለባቸው፣ ክሬዲት መስጠት አለበት ለነሱ ስለሚገባቸውም ደግሞ መነገር አለበት። ለመሰላችሁ ሰው ሲያጠፋ ወይ ደግሞ የሆይ ሆይታ ጊዜ ብቻ አይደለም ለሚያደርጋቸው መልካም ነገሮች ዋጋ ሊሰጡ ይገባል። ሲያጠፋ መነገር አለበት፣ መመከር አለበት። ጥሩ ነገር ሲያደርግ ደግሞ መደነቅ አለበት። ምክንያቱም የተሻለ ነገር ሰው ሲያደርግ ስታደንቁት ለነገ አንድ ደረጃ የመራመጃ ኢነርጂ ስለምትሰጡት አቅም ስለምንሰጠው መደነቅ አለባቸው። በጣም አሪፍ ሀሳብ ነው። ሃይሚም ብሩኬ የሚያደረጋችሁት ነገርና በጣም ደስ ይላል። ተባረኩ። በእውነት በጣም ነው ደስ ያለኝ። እንግዲህ ብሩኬና ሃይሚ ብቻ አይደሉም፣ ፍፄ ያለ ሌሎች ጓደኞቻቸው አሉ። እንግዲህ ፍፄ ሲል በቃ ይሄን ነገር እንድታደርጉ ብሎ በራሳቸው ተነሳሽነት አረብ ሀገር ያሉ እህቶቻችን ብሎ እስቲ አሰባስባችሁ መቄዶንያ ሄዳችሁ እርዱልን ወይ መግቡልን፣ በቃ ምግብ እስቲ አብሏቸው ብሎ ለ500 ሰው ምግብ ማብላት የመጨረሻ ከምንም በላይ ነው። እናንተ በዚህ አስቸጋሪ ሁኔታ ውስጥ እያላችሁ ምን አይነት የደግነት ጥግ ቢኖራችሁ ነው? እንቅልፍ ሳተኙ በአግባቡ ምግብ ሳትበሉ ማለት ጠፍቶም ባይሆን በጊዜ ማጣት ብዙ ስትጎዱ በናፍቆት እየተቃጠላችሁ ልጅ ጥላችሁ ሄዳችሁ ቤተሰብ ጥላችሁ ሄዳችሁ
ብዙ አይነት ሰዎች አላችሁ። ልጅ ስታዩ ሁሌ የምታለቅሱ፣ ልጃችሁ እየናፈቃችሁ፣ እናት አባት እየናፈቃችሁ፣ እህት ወንድም፣ ሁሉንም ነገር ትታችሁ እዛ ለዓላማና ለእቅዳችሁ የነጋችሁን ለማስተካከል ሄዳችሁ ከነጋችሁ ላይ ደግሞ ቀንሳችሁ ለወገኔ ማለት በጣም የሚያስደስት ነገር ነውና አንዳንዴ መስጠት በረከት ነው አይደል? በሰጠ ቁጥር ያለ ነገር ይባረክልሃልና በጣም ደስ ይላል። እናንተም እንደተደሰታችሁ በጣም እርግጠኛ ነኝ። ደግሞ ብዙ ጊዜ ይባላል አይደለ? ከሚቀበል ይልቅ የሚሰጥ ደስተኛ ነው አይደለ? ደስታው የሚበልጠው የሰጠ ሰው። እንግዲህ ምንድነው መሰላችሁ በስጦታ ውስጥ 3 አካላት ይደሰታሉ። መጽሐፍ ቅዱስም የሚለው እንደዛ ነው። 3 አካላት ማን እንደሚደሰት ታውቃላችሁ? ሰጪው በራሱ ይደሰታል። ለምን መሰላችሁ? ተቀባዩ ይደሰታል፣ በማግኘቱ ይደሰታል። ተቀባዩ ሲደሰት ሰጪው ይደሰታል። በዚህ መሃል ግን እግዚአብሔር ደግሞ ይደሰታል። በዚህ ድርጊት እግዚአብሔር ይደሰታል። ስለዚህ 3 አካላቶች ይደሰታሉ ማለት ነው። ስለዚህ በጣም ደስ የሚል ድንቅ የሆነ ነገር ነው። ለእናንተ ጸሎት እውነት ለመናገር ሁሌም እንጸልይላችኋለን እኛም ማለት ነው። ምክንያቱም እነ ብሩኬ የሚያሉት ይሄንን ነውና አባቶች ይጸልዩላችኋል። እንግዲህ እነዚህ ያበላችኋቸው ሰዎች ራሱ ጸሎታቸው ለእናንተ እንደሚደርስ ምንም ጥርጥር የለውም። ምክንያቱም ላለው አይደለም ያደረጋችሁት፣ መልስ ለሚመልስላችሁ አይደለም፣ ወይም ደግሞ ውለታ ለሚመልስላችሁ አይደለም። አያችሁ ስጦታ ሁል ጊዜ መልስ ማለት ውለታ ለሚመልስልን ሰው መስጠት ስጦታ አይባልም። ለማይችል ለምን እንደማይመልስላችሁ ታውቃላችሁ። ደግነት ነው ማለት ነው። አያችሁ የሆነ ነገር አበድራችሁ ብድሩን የሚመልስላችሁ ከሆነ በቃ እሱ እንትን ነው መስጠትና መቀበል ነው የሚሆነው። ግን እንደማይመልስላችሁ እያወቃችሁ የምታደርጉለት ሰው ደግሞ ይሄ የልብ ደግነት ነው፣ የውስጥ ደግነት ነውና ደግነታችሁን በደንብ አሳይታችኋል። እውነት ለመናገር እኔ ከምንም በላይ ቪዲዮውን ሳይ ውስጤን የተነካው ምክንያቱም እዛ ያሉትን አረጋውያን በደንብ አይቻቸዋለሁ ደጋግሜ ሄጄ ማለት ነውና በጣም ነው የሚያሳዝኑት። ግን ደግሞ ብዙዎች አሉ እንደዚህ ያለ ደግነት የሚያደርጉ የተለያየ ፕሮግራሞቻቸውን እዛ የሚያደርጉ ሰርጋቸውን ጭምር በጣም ብዙ ፕሮግራማቸውን እዛ የሚያደርጉና እነዚህን አረጋውያንን የሚመግቡ ማለት ነው ከራሳቸው ቀንሰው ለነሱ የሚያደርጉ በጣም ብዙ ናቸውና እናንተ ትልቅ ክብር ይገባቸዋል። ቀደም የሚብላለች በአስቸጋሪ ሁኔታ ውስጥ ሆናችሁ ጎሎባችሁ መቼ ሞላልኛል ብላችሁ እያሰባችሁ ቤተሰብ ልትረዱ የምትችሉበትን ልጆቻችሁ ልትረዱ የምትችሉበትን ግን እዚህ ጋር ግን ዋና ነገር አለ ብላችሁ ላደረጋችሁት ነገር ከልብ ነው የምናመሰግናችሁ። እግዚአብሔር በያላችሁበት ጤና እድሜ ይስጣችሁ። ከዚህ በላይ ምን ይባላል? እድሜና ጤና የሰው ልጅ ካለ ሁሉን ነገር የሚያገኝ ስለሆነ ማለት ነውና ከጤና በላይ ደግሞ ምንም የለም። በያላችሁበት ፈጣሪ ይጠብቃችሁ። እሱን ነው የምንለው ማለት ነው። እነ ብሩኬም ለዚህ ምክንያት ስለሆናችሁ እንዲህ አሰባስባችሁ በእህቶቻችንን አሰባስባችሁ ለዚህ ላደረጋችሁት ነገር ምክንያት ስለሆናችሁ ብርታት ስለሆናችሁ በጣም ነው የምናመሰግናችሁ። ልትመሰገኑ ይገባልና ሁላችሁም ምስጋናችን ልትቀበሉ ይገባል ማለት ነው። አዎ በጣም እውነት ከልባችን ነው። በጣም ነው የምናመሰግነው። በጣም ነው ደስ የምትሉት። አንደኛ ዛሬ ሰው ለራሱ አስቦ ባልጨረሰበት ጊዜ ላይ ለሰው ማሰብ መቻል ማለት በጣም ትልቅነት ነው። ሊያውም ደግሞ ይሄን ያህል በሩቅ ሀገር ሆናችሁ ማለት ነው። ስለዚህ በጣም ትልቅነታችሁን ደግነታችሁን ነው የሚያሳየው። በእርግጥ ከዚህ በላይ እኮ በግላችሁ ልታደርጉ ትችላላችሁ፣ ይሄን ሶሻል ሚዲያ ላይ ስላወጣችሁት እንጂ በየግል እኮ ጎረቤትም ዘመድም ለከሌ ብላችሁ ሁሉም ሰው እንደያቅሙ ያደርጋል አይደለም። ያው ይሄ ሐላል የወጣ ነገር ስለሆነና ይፋ ስለሆነ እንጂ ብዙ ሁሉም ሰው ያደርጋል በየግሉ። ግን እናንተም ደግሞ ይሄን የሚያክል ሰው መመገብ መቻላችሁ በጣም ያስደስታል። እውነት በጣም ነው ደስ ያለን። ከልብ ያው ምስጋና እንዳይበዛባችሁ ነገም ደግሞ እንድትቀጥሉ እንድትበረቱበት ስለሆነ ከልብ ነው የምናመሰግነው። እንግዲህ በወጣ ይተካ ለሁሉም እንግዲህ በዚህ ላይ ላልተሳተፈ ሁሉ እናንተ ብርታት ናችሁ፣ መነሻ ናችሁ። ሌሎቹም እንዲያደርጉ ባይዘው አንዳንድ ጊዜ ምን አለ መሰለሽ አንድ ሰው ሲያደርገው በጣም ትንሽ ነው፣ ብዙ ሰው ሲያደርገው ደግሞ በጣም ትንሽ ነው። አንድ ሰው ሲያደርገው ብዙ ነው አይደለ? ምንድነው አንዳንዴ እኮ ኖሮህም ሀሳቡ ላይመጣ ይችላል። ስለዚህ ለሌሎቹ የማንቂያ ደውል ይሆናል። ይሄ እንዲህ ማድረግ ይቻላል። ደግነትና 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ሲባል ደግሞ ጌጥ ነው የሚባል አይደለ? ብዙዎች ኮንትሪቢዩት ሲያደርጉ ትልቅ ይሆናል። አንድ ሲሆን አንድ ነው።
ስለዚህ እናንተ አንድ ሆናችሁ ህብረቱን ላይ ያጠነክራል። በቃ ሁላችሁም አንድ ሆናችሁ ያደረጋችሁት ነገር ልናመሰግን እንወዳለን። የዛሬ ፕሮግራማችን ምስጋና ነው፣ የተለየ ነገር አይደለምና ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን። እንግዲህ ነገ ደግሞ በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ